ሀብልዬ ሀብል እንግዲህ እንደተመለከታችሁት የቤቱን ንግስት መሆኑን አሁን ላይ በተግባር እያሳየቻቸው ነው። እና ወይዘሮ መነን ማለት ነው። ባለፈው ፓርት እንደተመለከታችሁት ማህደርን ከዚህ ከቤት መውጣት አለብሽ፣ ልብስሽን ይዘሽ ከዚህ ውልቅ በይ ብላም እንግዲህ አስጠንቅቃት ነበረ። ሀብልም እንዳያችሁት እንግዲህ ያው እዝራ ጋር እንደሚዋድ ማለት እንደሚወዳት ምናምን ስላወቀች ያው እዝራ እንደማይጨክንባት ምናምን ስላወቀች እንግዲህ ሻንጣዋን አንስታ ቤተሰቡ በተሰበሰበበት እንግዲህ አሰናብቱኝ ብላ ነበረ። እና በዛን ጊዜ እንግዲህ ሀብል መጥታ ለምንድን ነው ማለት በድንገት ተነስተሽ ለምንድን ነው ልሄድ የምትይው ምናምን ብሎ እንግዲህ እስክንድርም ጠይቋት ነበረ። እናም ሌላው ሀብል እንግዲህ ለጠቅትልና ምክንያቱም ወይዘሮ መነን ዝክ ቤት ስለምታሰቃያት ነው ለዚክ ነው ልሂድ ብላ ያለችው ስትልም እንግዲህ ትነግራለች። በነገራችን ላይ ሀብል እንደዚክ ብላ እንግዲህ ማህደርን ለማስቀረት የሞከረችበት ምክንያት ምንድን ነው? እዝራ ስለሚወዳት ነው። እዝራ ምክንያቱም ማህደር ከዚህ ከቤት እንድትሄድ አይፈልግም። ምክንያቱም በጣም ስለሚወዳት ስለሚያፈቅራት፣ እንደውም ይህንን የፍቅር ግንኙነታችንን እንድትደብቅልኝ ይፈልጋለሁ ብሎ ነበረ። ያው እስክንድር እንግዲህ እንደተመለከታችሁት ለ6 ወር ነው እንግዲህ በህይወት ይኖራል የተባለው እና እስከዛ ድረስ ማህደር ጋር እንግዲህ ፍቅራቸውን በድብቅ አድርገው እንዲሁም ደግሞ ከሀብል ጋር ደግሞ ያላቸውን የትዳር እንግዲህ ግንኙነታቸውን ያው የውሸት ሆኖ ግን ለአባታቸው ሲሉ ያው ለአባታቸው ሲሉ እንግዲህ የእውነት አስመስለው እየኖሩ ነበረ። እና በዚህ ጊዜ እንግዲህ መነን በጣም ነበር የደነገጠችው። አስባችሁታል? በገዛ ልጇ እንግዲህ እዛ ሰው ፊት እንግዲህ ስታዋርዳት አስቡት። እና እንደዛ ብላ እንግዲህ ስትናገር ምነዋሸውኝ እንደ ወይዘሮ መነን እንደውም እንትን ካልሽኝ ከዚህ የበለጠ ሚስጥር ነው የማወጣው ስትልም እንግዲህ ትነግራታለች። ቆይናና ምን እየሆንሽ ነው መነን ማለት ምን እየሆንሽ ነው አንቺ ሀብል ስትላትም አዎ ድካምሬ ነው እንደውስ አንድ ቀን ፊት ለፊት በጥፊ ስትመቻት አልነበረም ወይ ብሎ ብላም እንግዲህ ግን በእስክንድር ፊት ትናገራለች። እስክንድርም እንዳያችሁት እንግዲህ ግን አላደለ በቃ የሆነ በቃ የጭንቀት ነገር አይችልም። ገባቸው። ለዛም ስለሆነ እንግዲህ በቃ የሆነ ነገር ሲሰማ በየሄደበት እንዘፍ ነው። ለዛም ስለሆነ እንግዲህ እዝራ እንግዲህ ስለሚያቅ በእርግጥም መነን እዚህ ዲፍት ቢል እስክንድር ጣጣም አይደለም እሱ አንድና አንድ እንግዲህ ልጇን ራሱ ለእንጀራ ልጇ እንግዲህ ሀብልን ለእዝራ እንግዲህ አምጥታ እየዳረችበት ምክንያት እኔ ከዚህ ከቤት ስወጣ ባዶ እጅ መውጣት አልፈልግም፣ ሙሉ ሀብትና ንብረቱን መውረስ እፈልጋለሁኝ ብላ ነው ማለት ነው። እናም እንደዛ ስለሆነ እንግዲህ ያው እንዳያችሁት እዝራ ማለት ነው ማህደርን ወደ ውስጥ እንድትገባ ይነግራታል። ወዴትም ሄድ እንደሌለባት ምናምን ይነግራታል ማለት ነው። እና እንግዲህ እስክንድርም ይሄንን ነገር ከምሰማ ምናምን ብሎ ወደ ክፍሉ ይሄዳል ማለት ነው። ከዛ በዚህ ጊዜ እንግዲህ እንዳያችሁት የእዝራ አክስት ነች ማለት ነው። እሷ እንግዲህ በቃ አላደለ በጣም ደስ አላት። ምክንያቱም ያው ማህደር እንግዲህ ዋናዋ የእንትኗ አባል ስለሆነች ስትቀርላት በጣም ነበረ ደስ ያላት። እንግዲህ እዝራም እንዳያችሁት መነንን ይችን ሀብልን ማለት ነው አመሰግናለሁኝ ሲላት ነበረ። ምክንያቱም ያው ማህደር እንድትሄድ ስላላደረገችለት ማለት ነው። እና ይህንን ነገር እንግዲህ ግን ሲባባሉ ግን ደግሞ እንትን ያለው ነገር ይች መነን ማለት ነው ሀብልን ይህንን ነገር በምን እንደምታወራረጁ ብቻ አስቢበት ብላም ዝታባታለች። እና ምን እያለችሽ ነው ምናምን ሲላትም እንግዲህ ግን አይ ምንም አይደለም ትላለች ማለት ነው ሀብል። ውይ እንደው ሲንሾካሾኩ እኮ ልክ እንደ እናትና እንደ ልጅ ነው በማለትም እንግዲህ አጸዴ ለእዝራ እየነገረችው ነበር። እዝራ ደግሞ ምንድን ነው የምትይው ስትል አይ ምንም አላልኩም በማለትም ዝም ትላለች። እና ሌላው እንዳያችሁት እንግዲህ ግን መነን ማለት ነው ሀብል ክፍል ሄዳ ነበርና ቆይና እናንቺ ቆይ ምን አስበሽ ነው እንደዚህ ምናምን የምታደርግ ምናምን ስትላትም ብላም ያው በጥፊ ምናምን ልትማታ ስትል ወይዘሮ ሀብል አጀሪቷ እጇን እንቅ ጭራሽ እጄን ያልሽው ምናምን ትሰሚኛለሽ ከዛሬ ቀን ጀምረሽ
እጅሽን እኔ ላይ እንድታነሽ አልፈልግም ስትልም እንግዲህ ታስጠነቅቃለች። እንደውም ውጭልኝ ከክፍሌ ስትልም መነንን ትነግራታለች። ስለ የትኛው ክፍልሽ ነው የምታወሪው? ትሰሚኛለሽ? ሁሉንም ነገር ለእስክንድር ነግሬው ከዚህ ከቤት ምንቅር አድርጎ ነው የሚያስወጣሽ ምናምን ስትላትም ያማ በምን እድሌ እኔ እኮ ለዛ ለሽማግሌ ማለት ለዛ ለሚስኪን አባታቸው ብዬ ነው እንጂ ህይወት እኮ በጣም ነው የመረረች ስትልም ትናገራለች። ወይ ደግሞ ማለት አዛይ ሆንሽ እንዴ ስትልም ትናገራታለች ማለት ነው መነን። ከዛ መነን እንግዲህ ይህንን ትናገርና ከዛ ከክፍሏ ትወጣለች። እንግዲህ ሀብል መነን ከፊቷ ዘወር ስትል ቆይ እንዴት የምናገረው ማለት ልጇ መሆኑን እኮ ረሳችሁ እኮ ጭራሽ እያለችም ትናገራለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሀብል ድራማ ይዘንላችሁ ቀርበናል እና ሌላው እንግዲህ መነን ወደ እስክንድር ክፍል ማለት ወደ ራሳቸው ክፍል ምናምን ትሄድና እስክንድርን እንግዲህ እንዴት ነክ ውዴ ተሻለክ ምናምን ስትለው ማለት እውነቱን እስካልነገርሽ ድረስ መቼም ደህና ልሆን አልችልም። ስለዚህ አሁን እንኳን ለብቻችንን፣ ስለዚህ ስለተፈጠረው ነገር ንገሬ፣ ካንቺና ሀብል ምንድን ነው የሚያገናኛችሁ ምናምን ሲላት ማለት እኔና ማህደርን ማለት ነው ስትላይ ሀብልን ካንቺና ከሀብል ጋር ምንድን ነው የሚያገናኛችሁ? ለምንድን ነው እንደዚህ ልታዋርድሽም ሰው ፊትም እንደዚህ ልትልሽ ይንትን ያላችሁት? ያኔ ከጀርባችሁ የሆነ የተቋጠረ ነገር እንዳለ ይሰማኛል ሲልም እንግዲህ ይነግራታል። አረ ምንም ነገር የለም ደግሞ በአማትና በመራት መካከል እኮ እንደዚህ አይነት ነገር ይፈጠራል ስትልም ሀብልም ነገሩን እንግዲህ ማለት መነን ማለት ነው ነገሩን አደባብሳ እንግዲህን ታልፈዋለች ማለት ነው። ሌላው እንዳያችሁት ሀብል እንግዲህ ሻወር ወስዳ ማለት ነው ፎጣ ምናምን ተጠቅልላ ነበር እና እዝራ ከፍት አድርገው ሲገባ ያያታል። ከዛ እናቴ ቀንዱን እንደተመታ ሰው ወደኋላ መለስ ይላል። ከዛ ጨርሻለሁ ግባ ምናምን ትለዋለች። ከዛ እሱም ይገባል ማለት ነው። በጣም ይቅርታ ማለት ሳላንኳኳ ስለገባሁ ስትላ አረ ችግር የለውም ክፍሉ እኮ ይጋራችን ነው ማለት እኔም ይሆን አዲስ ስለሆነብኝ ነው የደነገጥኩት ምናምን ትለዋለች ማለት ነው። ከዛ እንደዛ ስትለው ከዛ እሺ በቃ ግን ምን ሆነህ ነው ማለት ፊት ትክክል አይደለም ምናምን ስትለውም አይ ደህና ነኝ ምናምን ይላታል። አይ ደህናማ አይደለክም ምንድን ነው ምን ተፈጥሮ ነው ሲላት ማለት ነው ስትለው ከዛ ማለት በቃ ደህና ነኝም ብለሽም ደህና አይደለሁም ማለት የሆነ የሰማሁትን ነገር ምናምን ይላታል ማለት ነው። ምክንያቱም ስለ ማህደር ነው። ማህደር እንግዲህ ከአሁን በፊት የቡና ቤት ሰራተኛ እንደሆነች እንዲሁም ደግሞ እዚህ ቤት የመጣችበት ምክንያት ከአጸደ ጋር እንግዲህ ተመካክረው ሀብትና ንብረታቸውን ለመውሰድ እንደሆነ ኪችን ሆነው ከአጸደ ጋር እና እንዲሁም ይቺ ፍቅረኛው ማለት ነው ሆነው እንግዲህ ሲያወሩ ሁሉንም ነገር ሰምቶ ነበር። ከዚያንን ነገር እንግዲህ ለሀብል ይነግራታል። ከዛ ሀብል አጅሪትን በጣም ትደነግጣለች። ከጊዜ በኋላ እንግዲህ እሷም በእንደዚህ አይነት መልኩ እንግዲህ እንጀራ እናቱ ለዚክ ይዛት ማለት እንድታገባ እንደተደረገች እንግዲህ ሲሰማ ኋላ በእርግጥም የእንጀራ እናቱን ነው እንጂ ቢቀየምም ሁለቱ የኋላ ኋላ እንደሚፋቀሩ እርግጠኛ ነን ማለት ሀብልና እዝራ ማለት ነው። እና እንግዲህ ግን የእንጀራ እናቱን ግን ከዛ ከቤት መንቅሮ እንደሚያስወጣት አንጠራጠርም። እና እንግዲህ ያንን ነገር ሲነግራት በጣም ትደነግጣለች። እንዴ ከምር ነው ምናምን ስትለው አውድ ምናምን ብሎም እንግዲህ ያው እንዳያችሁትም በጣም ሲሳደባል ነበረ። በቃ ይቻ አስመሳይ ይች ውሸታም እያለም እንግዲህ ማህደርን ሲሳደብ ነበረ። ቆይናና ማህደርን ነው እየተሳደብክ ያለው ማለት የሆነ ደግሞ ምሽ ለገንዘብ ብላ ምናምን ገብታ ማለት ከጊዜ በኋላስ እንደሆነ ፍቅር ያዛት ምናምን ስትለው አይ በፍጹም ሊሆን አይችልም፣ እንዲሁም ከዚህ ከቤት መንቅሬ ነው የማስወጣት ምናምን ይላታል። ከዛ ብትረጋጋ ይሻልሃል እዝራ ተረጋጋ ምናምን ትለዋለች ማለት ነው። አይ በፍጹም አልረጋጋም ቢያንስ ለአባትህ ስትል ትለዋለች። አባቴ የሐኪም ቤት ቀጠሮ ስላለው ወደ ሆስፒታል ሄዷል፣ ስለዚህ አንቺ ባይሆን እንዳታስቆሚኝ ይላታል። እኔማ በምን አቅሜ ማለት ያስቆምሃለሁ ምናምን ትለዋለች ማለት ነው። ግን ሀብል ያው ማለት ተረጋግቶ እንዳስብበት ስትነግረው ምንድን ነው ያለው? የባልሽ ማለት እኔ እኮ ባልሽ
ያፈቀርኳት ሴት እኮ ነኝ ማለት እያስመሰልሽ ነው ወይስ ምናምን አላለም እንደ ደፋር ዞሮ ታዲያ ግድ መቼም ማለት ግድ ያፍቅረኛ አልልክም ማለችው። ተመቸች ሀብል ማለት ነው። አሁን ላይ ነው እንዴት ታዲያ እንግዲህ ዞሮ መቼም እሱ ራሱ ነው አፈቅራት አለሁኝ እንደዚህ ነው ግንኙነቴን ለማንም እንዳትናገሪ ደብቅልኝ ብሎ ያለው። ከዛ አሁን ደግሞ ባልሽ እኮ የሚያፈቅራት ሴት እኮ ነኝ ማለት እንዳባረራት እንዲሁም ገፋፊኝ እያለ ነው መሰለኝ። እና እናቴ እሷ ማህደርም አስቀድማ ከዛ ከቤት ሄዳ ነበረ። እንግዲህ ያክስቱንም ሴራ ስላወቀ በጣም ደስ ብሎናል ማለት ነው። እና ወዶቼ እንግዲህ ሀብል ድራማ ይሄንን ይመስል ነበረ። እንግዲህ ደግሞ አቶ እስክንድር እንዳያችሁት የሚስቱንና የእህቱን ጠብ ሲመለከት ፊንት ሁሉ ነቅሎ ነበረ። እና ወዶቼ እንግዲህ ሀብል ድራማ ይሄን ይመስል ነበረ። በቀጣይ እስከምንመጣ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።